እዚህ ምድር ላይ አንድ በጣም ወሳኝ የሆነ ነገር ምንድነው ብላችሁ ካላችሁ ችግር አፈታት ዘዴ ወይ ደግሞ ፕሮብሌም ሶልቪንግ ስኪል፣ ችግሮችን የመፍታት ክህሎት ከሰራተኛ ጋር ሚሆን ከአባትሽ ጋር ሚሆን ከእናትሽ ጋር ሚሆን ከእህትሽ ጋር ሚሆን ከባለቤትሽ ጋር ሚሆን ከወንድምሽ ጋር ሚሆን በስራ ቦታሽ ሚሆን አንቺ ቺን ጥበብ ካለሽ ረጅም ዓመት በሰላም ትኖሪያለሽ። አንተ ይህንን ጥበብ ካለ ከማንም ጋር እንኳን ከሰው ጋር ከአውሬ ጋር መኖር ትችላል። እስከ መጨረሻው ደስ ተከታተል። ዓለም ላይ በጣም ማቹርድ ያደረገ ሰው ከማንም ጋር በአንድ መንገድ ነው ለመስማማት የሚሞክረው። ከሚስት ጋር ማንም ሊጣላ ይችላል። በጣም ስማርትም ወንድ ብትሆን ባለቤትህም ጨዋ ብትሆን አንተም ጨዋ ብትሆን ከሚስት ጋር አለመግባባት ይፈጠራል። ችግሩ አለመግባባቱ አይደለም። አንተ ከሚስት ጋር የምትጨቃጨቀው ጨቅጫቃ ወንድ ስለሆንክ ነው። አንቺም ጨቅጫቃ ሴት ስለሆንሽ ነው። ያለመወደድ ስሜት የሚሰማ ከሆነ ዓለም ሁሉ ቢወድ እያላገጡብኝ ነው፣ ሙድ እየያዙብኝ ነው፣ እኔ እኮ አልወደድም ትላለህ። ምክንያቱም በውስጥህ የምታምነው ሌላ ነገር ስለሆነ። ዓለም ሁሉ ጎበዝ ነው ቢል አንተ ጎብዝናህን አታምነውም። ለምን? አንተ በውስጥ ጎበዝ እንዳልሆንክ ነው የሚሰማ። ወይ ልጅነት ትራማ አለ፣ ወይ የሆነ ጠባሳ አለብህ፣ ወይ የሆነ ህመም አለብህ። ብዙ ስኬታማ ባለሀብቶች ትንሽ የሆነ የስነ ልቦና ችግር አለባቸው። ምን አይነት? ይሄ እዋረዳለሁ ውድቀትን መፍራት አይነት ነገር ከምን የመጣ ነው? ምንም ላይ የምታዩት ነገር ከስር የሆነ መሰረት አለ። ቢዝነስም የሆነ መጥፎ ነገርም ጥሩ ነገርም ኦቨር በሰዎች ዘንድ ለመወደድ አክት የሚያደርጉ ሰዎች አሉ። ያለመወደድ ስሜት በጣም ስለሚያስፈራቸው ጎበዝ፣ ጀግና፣ ቆንጆ ለመባል በጣም ሲሮጡ ታያላቸው። በጣም ከባድ አደገኛ የስነ ልቦና ችግር። ሰዎቹ ይፈራሉ ጎበዝ አለመባልን፣ አለመደነቅን። ያንን እንደ ምግብ ይቀበሉታል። ያንን ካልተቀበሉ መኖር አይችሉም። አንድ ሰውም በትዳር ውስጥ በጣም መሰረታዊ እነዚህን ሁሉ ነገር ከስር ነቅሎ ለመፍታት ከፈለገ ማወቅ ያለበት መሰረታዊ ነገር ችግር አፈታት ዘዴ ነው። በደንብ ስማኝ። አንተ ከሚስት ጋር ረጅም ዓመት በሰላም መኖር ከፈለግ፣ ከቤተሰብ ጋር፣ ከሰራተኛ ጋር፣ ከጓደኛ ጋር፣ ከምን ጋር በጣም በሰላም ረጅም ዓመት መኖር ከፈለግ ችግር አፈታት ዘዴ። እኔ ከዚህ በፊት የምሰራቸው ስራዎች ነበሩ። በጣም አስቸጋሪ፣ በጣም ኃይለኛ መንገድ ላይ እንቅፋት ከመታው፣ ብረት ከመታው እና ጥፍሩ ከደማ እንዴት ብረት መታኝ ብሎ ብረቱን በጥፍሩ በእግሩ ቀጥቅጦ ለመንቀል እግሩን ደም በደም የሚያደርግ እልህኛ ሰው ጋር 5 ዓመት ሰርቻለሁ። ሰው ሁሉ አንተ ጋር ነው የሚሰራው፣ እንዴት አብረ ሰራ? እኔ በጣም በህይወቴ ከጠቀሙኝ ነገር አንዱ ደካማ ጎኑን ጥሩ ነገሩን ምን ይችላል ምን አይችልም በደንብ ጠንቅቄ ያውቃለሁ። ከዛ ሰው ጋር ደግሞ እንዴት ዲል ማድረግ ይችላሉ በደንብ አጠናለሁ። ችግር አፈታት ዘዴን በደንብ እጠቀማለሁ። በህይወቴ እውነቴን ነው የምነግራችሁ፣ ትልቅ ደረጃ ለመድረስ ብዙ ነገር ያገዘኝ ያ ልጅ ነው። እኔ በጣም ሲበዛ ብልጥ ነኝ ብዬ አስባለሁ። በጣም ሲበዛ ከምታስቡት በላይ እሱ ከኔ በላይ የዋ ነው፣ ከኔ በላይ ንጹህ ነው። እኔ ብዙ ፓርቴን ከራሴ ጥቅም አንጻር ነው ማየው። የሰውንም ጥቅም ያለው ግን ብዙ ፓርት ቅድሚያ የምሰጠው ለራሴ እና እኔ ለሊት 6 ሰዓት ደውዬ ና ብለው ሮጦ ቤቴ ድረስ ይመጣል። አንተ ግን ታደርጋለሁ፣ እኔ ግራ ቀኛ ያለው። አንዳንዴ ራሴን እታዘባለሁ። ብልጠት አይደለም፣ ስማርትነት አይደለም። ይሄ ማስተካከል ያለብኝ እንዳለ ይገባኛል። ትክክል የሆንኩበት ደግሞ ማላስተካከለው ነገር ደግሞ አለ። ዞሩ ነጥቤ ምንድነው? እሱ አንተና ሚስት ለወደፊትም በአንዳንድ ነገር ላትግባቡ ትችላላችሁ። በገንዘብም፣ በሴክስም፣ በልጅ አስተዳደግም፣ በቤተሰብ ጣልቃ ገብነትም በአንዳንድ ነገር በአንተና በሚስት መካከል አለመግባባት ይፈጠራል። በጣም ጥሩ ቦታም ሆኑ ጥሩ ቦታ ማቱን በድህነትም በሀብትም ላይ ሆኑ የትም ቦታ ላይ ብቻ ሆኑ በአንቺና በባለቤትሽ መካከል አለመግባባት ይፈጠራል። የሆነ ያህል ጊዜ ትታገሻለሽ። ልክ በባልዲ ውስጥ በየጊዜው የገንዘብ የሴክስ የምናምን ይሞላና ባለቤትሽ የሆነች ነገር ሲናገር ያ ሞልቶ ይፈነዳል። መጨረሻ ላይ የገንዘቧ ኢሹ የተነሳችው መጨረሻ ነው። ከዛ በፊት የሞላ ነገር አለ። እኔ ውጭ ሀገር የሚኖሩ ሴቶች፣ ውጭ ሀገር የሚኖሩ ወንዶች 10 11 ሰዓት 12 ሰዓት በጣም ስራ ላይ ደክሞ ይገባል። ደክሞ ጭንቀቱ ውጥረቱ ይሄ ታፍኖ ማታ ይገባና ማታ ትንሽ ስልክ ይዞ ትንሽ እርፍ ለማለት ስልኩ ትክክለኛ አይደለም። ከዛ ህመም ከስቃዩ ለጊዜ ለመገላገል በነገራችን ላይ ትንሽ ፒንክለሮችን መውሰድ፣ ትንሽ ማስታገሻዎችን መውሰድ፣ ትልቅ ዓላማ ላይ ፎከስ አለማድረግ ሜንታል ኬዝ ነው። በተለይ በጣም የሶሻል ሚዲያ ተጠቃሚ ቴሌቪዥን የሚያዩ ሶሻል ሚዲያ በጣም ቲክቶክ፣ ዩቲዩብ፣ ኢንስታግራም እነዚህ ሶሻል ሚዲያ የሚያበዙ ሰዎች ሜንታል ኬዝ አለባቸው እና ቢደሰቱትም በትንሽ ነገር በጣም አይምሯቸውን በጣም ሲበዛ ይገላል። ትልቅ ዓላማ ላይ ትኩረት ማድረግ አትችልም። ከሶሻል ሚዲያ በጣም ራቅ። ውጭ ሀገር የሚኖሩ ሰዎች በጣም በስራ ደክመው አንድ ቃል ስትናገር ወይ ሴክስ አላረገም ስትል ተነስና ይሄን አግዘኝ ብላ የንቀት ንግግር ስትናገር በቃ ቤቱን በጠበጥ። ከዛን እዛ ቤት ላይ አንተ ተናጋሪ ትባላለህ። ወዳጄ አንተ ተናጋሪ ሆነ አይደለም። ተናጋሪም ከሆንክ ራሱ ሳይኮሎጂካል ችግር ነው። በጣም ይሄ የሚናገሩ ኃይለኛ ሰዎች ያን ኃይለኝነታቸው ባህሪያቸው ሆኖ አይደለም። ከልጅነት ያን ኃይለኝነት ያመጡበት የሆነ ነገር አለ።
ያ የልጅነት ጩኸት ውስጡ ስላለ አሁን ያለፈን በቃ እንደ ትራማ በልጅነታችንም ጉዳይ ይሁን ግን አሁን እንደሆነ ነው አይምሯችን የሚያስበው። በተለይ በዚህ ዘመን በጣም የሚያሳዝኑኝ እኔ እናንተ ይህን ቪዲዮ 1000 ሰውም 10000 ሰውም 5000 ሰው ቢያየው ቢመለከተው ደስ የሚለኝ እውነቴን ነው የምነግራችሁ። አንዳንዴ ከሚስቶቻችን ጋር የሚያጨቃጭቀን ነገር ምን መሰላችሁ? በጣም ጭንቀት አለብን። በየቀኑ ጭንቀቶቻችን አንደፋቸውም። በቃ ተሸክመን ነው የምንቆየው። በተቻለ መጠን ጭንቀት የሆነ ያህል ደቂቃ ውስጥ ሊቆይ ይችላል፣ የሆነ ያህል ሰዓት ውስጥ ሊቆይ ይችላል፣ የሆነ ያህል ቀን ውስጥ ሊቆይ። ቶሎ ተገላገለው ፕሊዝ። እውነቴን ነው የምነግራችሁ። በዚህ 5 ዓመት 6 ዓመት ከዚህ በኋላ የዛሬ ዓመት የዛሬ 2 ዓመት በጣም ብዙ ሚሊዮን ሰዎች በሰላም እንዲውሉ በሰላም እንዲያደርሱ በጣም መስራት እንፈልጋለን። እንዴት እንደሚያስጨንቅ በየቀኑ ደግሞ የከስተመሮች ጭንቀት ደግሞ አለ። በጣም ያስጨንቃል። ምን አቆመክ ከእግዚአብሔር በታች ብላችሁ ብትሉኝ እኔ ጭንቀቶችን ቶሎ ደፋቸዋል። ቶሎ በቃ አይምሮን ቶሎ ነፃ አደርጋለሁ። በቃ አንድ ከስተመር ገባች ይጨነቃለሁ ምናምን ታማክራለህ መስፍሴ ተጣጣለ። ከዛ በኋላ ነፃ። ከዛ በኋላ ሙሉ ኢነርጂ ምንድነው ማድረግ ያለብኝ? ምንድነው ማንበብ ያለብኝ? ምንድነው ማጥናት ያለብኝ? የብዙ ሚሊዮን ሰዎች ባለትዳር ቤታቸውን የሰላም ቤት ለማድረግ ምንድነው መስራት ያለብኝ? በየቀኑ ሪሰርች፣ በየቀኑ ንባብ፣ በየቀኑ ጥናት። እዛ ላይ ፎከስ ካላደረግክ በስተቀር በባለፈው ጭንቀት በባለፈው ጭቅጭቅ እኔ በተለይ ብዙ ጊዜ ነግራችኋለሁ። ምንም የሚበላ ቤታችሁ ሳይኖር የሚጠጣ ቤታችሁ ሳይኖር አንቺ ቤትሽ ውስጥ ተቀማጭ ገንዘብ አካውንትሽ ላይ የሆነ ነገር ሳይኖር ሚስት ኪስ አንድ ነገር ሳይኖር ቤት ሳትገዛ መኪና ሳትገዛ ከሚስት ጋር ጠዋትና ማታ የምትደነቋቆር ወንድ መጀመሪያ ድህነትን ተዋጋት፣ በሰላም ትኑር። የጠየቀችው ሁሉ ይሁንላት። በቃ መስመር ለማስያዝም እኮ አንዳንዴ ትክክለኛ ጊዜ እኮ ትመርጣል። ምናልባት ሊያድግ ይችላል። አይኖ ምንም ሳይኖራቸውን የሚቆሳሰሉ ባልና ሚስቶች ምን ይዘው ነው? እኔ የዛሬ 4 ዓመት 5 ዓመት ያማከርኳቸው እዚህ ላይ ብቻ ትኩረት አድርገው ይሄን ነገር ተውት። አንቺና ባለቤትሽ በጋራ ነው የምትሰሩት፣ እዚህ ላይ ፎከስ አድርጎ ያልኳቸው። እውነቴን ነው የምነግራችሁ። ከተማ ውስጥ ዛሬ 2 ፎቅ 3 ፎቅ 4 ፎቅ ያላቸዋል፣ 5 6 መኪና ያላቸዋል፣ 3 4 ትራከር ያላቸው ሰዎች። አዎ መጀመሪያ መቆሳሰልህን ተውና ቤቢዬ እባክሽን አግዥኝ፣ በቃ ስራ እንስራ። መጀመሪያ ለመጨቃጨቅም እኮ የሆነ ነገር የሚበላ ጥያቄ የሚሆንበት ቤት ላይ እኔ ሴቷ ራሱ ምን ሆና ነው ሴክስ እናርግ ይሄ አሁን ወሬ ነው ብሎ እኮ አንዳንድ ጊዜ አማካሪ ጋር ሲያመጡት ራሱ ገርማል። አሁን አንዳንድ ሴቶች ገላቸው እንዲጣፍጥላቸው ባለቤቱ የጓጓ ሴክስ እንዲያረግ ሲሉ በቃ አንዳንዴ ይላሉ። መቼም ማርም ሁሌ ስትልሰው ይሰለቻል። ይሄን ስላችሁ ግን ሴክስ አታርጉ ማለት አይደለም፣ አድርጉ። አንዳንድ ሴቶች ግን ጥበብ ይጠቀማሉ። ባለቤቷ ገላዋን እየጓጓ እንዲያደርገው የሆነ ነገር ያደርጋሉ። አንተም 24 ሰዓት እንካ ሊሰለች ይችላል። ያው አንዳንድ ጊዜ ሴት ናትና ቤቷን የምታጣፍጥበት የራሷ መንገድ አላት። በቃ ልክ ነው። ይሄን የጭቅጭቅ ርዕስ አታርገው ፕሊዝ። በጊዜ ገባ በጊዜ ወጣ እንዲህ ነው በጣም ሚሞሪው ታች የሆነ በጣም ይሄ የማሰብ የመረዳት እንትኑ በጣም ዝቅተኛ የሆነ ሰው በጣም ትንሽ ነገር ላይ የሚደነቋቋሩ ዓለም ሌላ ታሪክ ላይ ነው ወዳጄ። አዎ ባለቤትሽ ስራ ላይ ምን ላይ ደክሞ መጥቶ ጠዋትና ማታ ደግሞ አንቺ በሆነ ነገር መነዝነዝ አትጨቅጭቂው። በቃ ስራ ይስራ። አስጨቅጭቃት፣ በቃ ሰላሟን ስጣት። ዞሮ ባጭሩ ችግር አፈታት ዘዴ ልንገራችሁ። አንተ የምትፈልገው ነገር አለ፣ ባለቤት የምትፈልገው ነገር አለ። አንተ የምትፈልገው ነው፣ ሚስት የምትፈልገው አንተን ኮንፈርት የሚሰጥ ለአንተ ነው ኮንፈርት የሚሰጥ፣ ለሚስቱ ኮንፈርት አይሰጣት። ትዳርህን ለ100 ዓመት ሰላም ማድረግ ከፈለግ እባክህን ራስህን መውደድህን ተውና ሚስትህን ውደድ። እኔ የእውነት ረጅም ዓመት በሰላም መኖር ከፈለጋችሁ በቃ አትጨቃጨቅ። ሽማግሌ ጋር ሄዳ አትክሰሳት፣ ሽማግሌ ጋር አትክሰሽው። በቃ ምንድን ነው ባለቤት የሚፈልገው? ሙሉ 120 ሚሊዮን ህዝብ የኢትዮጵያ ህዝብ ምን ሊፈልግ ይችላል ብዬ አጥንቼ ሪሰርች ሰርቼ እዚህ ዘርፍ ላይ እንዲህ ባደርግ ብዬ ነው ወደ እናንተ የመጣው። ከዛ በኋላ ነው ሰው ወደ እኔ የመጣው። መጀመሪያ እኔ ነኝ ወደ ሰው ሄዱ። አንዳንድ ጊዜ በቃ እንደ ሳይኮሎጂስት እንደ ስነልቦና ባለሙያ የሰውን ስነልቦና እንደሚያጠና ሰው ሁኑ። ምንድን ነው የሚፈልገው ባለቤት? ከምግብ፣ ከሴክስ፣ ከልብስ፣ ካካሄድ እኔ እውነቴን ነው። ባለቤቷ እኮ ትንሽ ነገር ነው። ምናልባት አይዞ ብላ ስታሻሸው እንደ ትልቅ ነገር ያያል። ማታ ሲገባ ትሪት የምታደርገው ትከሻውን አሸት የምታደርግለት የምትስመው እሱን እንደ ትልቅ ነገር እኮ ያያል። ቲቪቷን ትታ እልኋን ትታ ነገሯን ትታ በቃ አልሸነፍም ባይነቷን ወደ ጎን ትታ እኮ የሆነች ነገር ካረገችለት እውነቴን ነው የምነግራችሁ ባሎች ከሚስቶቻቸው ያን ትልቅ ነገር አይፈልም። በቃ ይሄ እንደ ድሮ ዘመን ምግብም እኔ እናት በዚህ ዘመን ከአንቺ የተሻለ ሼፍ አለች። ከቤት ወጥተው እቤት አይበሉ ምን ያደርጋሉ መሰላችሁ? ቁርስ አልበላ የሚላትና ከሷ ጋር ላለመጨቃጨቅ ወጥቶ 6 ሰዓት ሲሆን 2000 ብር ዴሊቨሪ ከፈለገ ሆቴል የሚገርም ምግብ ያዛል። አትቆሳሰልም። ምግብ ሰራች አልሰራች ኢሹ አይደለም። እንጀራ በወጥ፣ እንጀራ በቀይ፣ እንጀራ በነጭ፣ እንጀራ ባልጫ፣ እንጀራ በእንትን ለመብላት ነው። በጣም የሚገርም ለጤና የሚጠቅም ከሁሉም አይነት ማግኘት የሚችለው ቀለል ብሎት የሚውልን ነገር የፈለገውን ነገር በትእዛዝ ይበላል። ስለዚህ በዚህ ዘመን እንደው ለሆዱ ምናምን እንደ ትልቅ ነገር ልብስ ላውንደር ይታጠባል። ሰራተኛ እኔ ሚስት ያስፈለግሽው እባክሽን ለሚስትነት ነው፣ የሚስትነት ቦታ ያዢ። ባል ያስፈለገው ለባልነት ነው። እባክን አስቤዛ ለመግዛት ብቻ ይሄ የሆነ ቦታ ላይ ድንዝዝ ብሎ የተቀመጠ ወንድ አትሁን። ሴት ልጅ ባለቤት የምትፈልገው እንዲወዳት እንዲያከብራት
እንዲያከብራት፣ ከሷ በላይ እንዲሆን፣ አንባቢ እንዲሆን፣ ምሁር እንዲሆን፣ የተማረ እንዲሆን፣ ኮሚኒኬሽን ስኪሉ ሃይ እንዲሆን፣ ችግር አፈታት ዘዴው የሚገርም እንዲሆን። እኔ ወንዶች በተቻላችሁ መጠን እባካችሁ በጣም ሲበዛ ስማርቱ ነው። ሴት ልጅም ከሆንሽ እባክሽን ችግር አፈታት ዘዴ ላይ ምንድነው እሱ የሚፈልገው ነገር? አለመግባባት ልክ ባንቺና በሱ መካከል ልክ ሲበዛ፣ በተለይ የትላንትናው ልክ ሲነሳ አለመግባባቱ በጣም እየሰፋ ይመጣል። ሪሰንትሊ ምንድነው ሀፕን ያደረገው? እሱ ላይ እኔ ብቻ ያልኩት ይሁን አትበይ። ባለቤትሽን በቃ ቤብ ችግር የለም በቃ አንተ ያልከውን አረጋለሁ፣ አንተን ትክክል አስተካክላለሁ በይና ዋጥ አርገሽ። ከዛ በኋላ ከሱ ጋር ሰላም መሆን ትጀምራለች። በቃ አንቺ ያልሽውን ምንድነው የምትፈልጊው? መኪና ይገዛ፣ በቃ እሺ ይገዛ፣ ተጨናንቀህም ቢሆን ይገዛ፣ ችግር የለም። ከዛ ትንሽ ቤቱ ሰላም ይሆናል። ከዛ ሳትወድ በግደው ወደ አንተ መስመር መምጣት ትጀምራለች። በቃ እሺ ችግር የለም፣ አንጨቃጨቅ፣ በቃ አንቺ ያልሽው በቃ ምንድነው የምትፈልጊው? ይሄ በቃ እሺ ይሁን። ከዛ ሰላም ይፈጥራሉ። ኦፍኮርስ ወጪ ይበዛል፣ ምን ይበዛል። አዎ በቃ ለሱ ደግሞ ሰላም ስትሆን ወጥረ ትሰራል። እንዲያርጊ እሷን ለማሳመን የምታወራው ነገር አይገባትም ወዳጄ። ኢትዮጵያ ውስጥ እኮ ችግራችን እኮ ይሄ ነው። መንግስት ህዝብ ለማሳመን በጣም ብዙ ያወራል። ህዝብ መንግስት ለማሳመን በጣም ብዙ ያወራል። ኖ መንግስት ጋርም ትክክል ነገር አለ፣ ህዝብ ጋርም ትክክል ነገር አለ። የሃይማኖት ተቋማት ጋር አልታዘባችሁ? እዚህ ጋር ኦርቶዶክስ እኔ ልክ ነኝ፣ እስልምናው እኔ ልክ ነኝ፣ ፕሮቴስታንቱ እኔ ልክ ነኝ። ኖ እስልምናው ለዚች ሀገር ለወጣቱ ሰላም፣ ሀገሪቷ ሰላም ኮንትሪቢዩት ያደረገው ነገር አለ። በእስልምና ፕሮቴስታንቶች እዚህ ሀገር ሰው ጥንቆላ ትቶ፣ ሟርት ትቶ፣ መተት ትቶ እግዚአብሔርን እንዲያመልክ በጣም ዋጋ አልከፈሉ? ዋጋ ከፍለዋል። ኦርቶዶክሱ ብቻ ነው ወንጌል ያስተማረው እዚህ ሀገር ላይ። በየመንደር በየጓዳ እየገቡ እየሞቱ እየተሰቀሉ በድንጋይ እየተወገሩ ወንጌል አልሰበኩ? ሰው ከጥንቆላ ከመተት ከጨሌ ወጥቶ እግዚአብሔር እንዲያመልክ አላረጉ? ዋጋ ከፍለዋል። ኦርቶዶክስ እዚህ ሀገር ላይ አይደለም በመላው ዓለም ላይ የፈጠረችው ነገር ቀላል ነው? ያ ባይኖር ምን የሚሆን ይመስላችኋል? እና እኔ በነገራችን እኔ ብቻ ልክ ነኝ አትበሉ። በጣም ይሄ ስለ ቃሉ በጣም ይቅርታ የመውረድ ጥግ ነው። በቃ እኔ ብቻ ልክ ነኝ ብሎ ማለት በቃ ኦርቶዶክስ ብቻ ነው ልክ፣ ሙስሊሙ ብቻ ነው ልክ፣ ክርስቲያኑ ብቻ ኖ። ሁላቸውም የራሳቸው የሆነ ነገር አላቸው። ሁሉም መንግስትም የራሱ የሆነ እውነት አለው፣ ህዝብም የራሱ የሆነ እውነት አለው። በእስልምናው በክርስትናው የሆነ የራሳቸው እውነት የሆነ የገባቸው ነገር። እኔ ብቻ አዋቂ ነኝ። አንተ 90% እውነት ብትሆን የሆነ ሰው 10% እውነት ነው። እኔ ልክ ነኝ 100% አትበል ፕሊዝ እባክህ። በባልና በሚስት መካከል የጭቅጭቅ ራሱ የሆነው ይሄ ነው። በቃ እኔ ብቻ ነኝ ልክ። እንደዛ አይነት ሰው ነው በቃ ትክክል ያልሆነው እንደዛ አይነት ሰው ነው። እኔ ብቻ ልክ ነኝ የምትል ሴት ነች የተሳሳተች። መስማማት ከፈለጋችሁ የኔ እናት ምን ላስተካክል፣ አንቺም ልክ ነሽ በልና ከባለቤት ጋር ለመነጋገር ሞክር። እመንም ቤትን ገነት ታደርጋል። እኔ ይህን ቪዲዮ ከዚህ በላይ ብዙ ሀሳብ ብነግራችሁ ደስ ይለኛል። በቀጣይ ላይም ስለ ፕሮብሌም ሶልቪንግ ስኪል፣ ችግሮችን ስለ አፈታት ዘዴ በጣም ብዙ ሀሳቦችን ይዤ እመጣለሁ። በደንብ እስከ መጨረሻው ድረስ ተከታተሉ። ከሚስት ጋራ ችግሮችን መፍታት ከፈለግ በጣም በበረደ ለስለስ ባለ ድምፅ ተነጋገር። አንቺም ልክ ነሽ፣ እኔም ልክ ነኝ። ምናልባት ግን የጋራ ነገር ደግሞ አለ። አንቺ ትክክል የምትሆኝበት ቦታ አለ፣ እኔ ትክክል የምሆንበት ቦታ። እዚህ ነገሮች ላይ በደንብ ሲሪየስ ከሆናችሁ እመኑኝ በጣም ብዙ ችግሮችን ትፈታላችሁ። ስለዚህ ይሄን ትኩረት አድርጉበት ለማለት እወዳለሁ። ስለ ትዳሬ መማከር እፈልጋለሁ። ቤቴን የሰላም ቤት፣ የደስታ ቤት፣ የፍቅር ቤት ማድረግ እፈልጋለሁ። አለመግባባቶችን በንግግር መፍታት እፈልጋለሁ። ራሴ ላይ መስራት እፈልጋለሁ ምትሉ ሴቶች ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ባላችሁበት ቦታ ሆናችሁ በስልክ በኦንላይን ስለ ፍቅር ህይወታችሁ፣ ስለ ትዳር ህይወታችሁ በመማከር ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም ማድረግ ትችላላችሁ። በጣም የስነ ልቦና ችግርና ጫና ያለባችሁ ሰዎች ካላችሁ መልህቅን ምርጫችሁ አድርጉ። 09774050 ላይ ደውሉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልኝ። አመሰግናለሁ።